እግዚአብሔር ከዚህ በፊት ምድርን በንፍር ውሃ እንደቀቀላት እንዳጠፋት የንፍር ውሃ ቢመጣ የምንድንበት አንድ ታላቅ ሕንፃ እንስራ። ሳንበታተን እየበዛን ስንሄድ ሳንበታተን ታላቅ ሕንፃ እንስራ፣ ስማችን የሚጠራበት አሉ። እንደገናም ታሪካችን የሚታወስበት አሉ። እግዚአብሔር ስራቸውን ባረከላቸው። ታላቅ ሕንፃ ገነቡ። ግን ሕንፃ እየሰሩ ራሳቸውን ማፍረስ ጀመሩ። ዛሬ እኛም ችግሩን ይሄ ነው ምእመናን። ቤት እንሰራለን፣ ራሳችንን ግን እናፈርሳለን። መኪና እንገዛለን፣ ራሳችንን ግን እንሸጣለን። ሰው ሕንፃ ሲሰራ ራሱን መስራት አለበት፣ ራሱን መግዛት አለበት። ሕንፃ ሰርቶ ራሱን በኃጢአት ካፈረሰ፣ ትዳሩን ካፈረሰ፣ ሕይወቱን ካበላሸ ምን ዋጋ አለው? ሕንፃ ሰሩ፣ ራሳቸውን ግን አፈረሱ። በዚህ ሰዓት ነው ሕንፃውን ከሰሩ በኋላ አሁን ከዚህ በፊት በንፍር ውሃ ወገኖቻችንን የቀጠለውን ያጠፋውን ኃይል ልናጠፋው ይገባል ብለው ጦር ወደ ደመናው ወደ ሰማይ ይወረውሩ ነበረ። ሰይጣን በምታት ደም እየቀባ ይልክላቸው ነበር ይላል። አሁን አብን ወግተነዋል፣ አሁን ወልድን ወግተነዋል፣ አሁን መንፈስ ቅዱስን ወግተነዋል እያሉ በሥላሴ ላይ መዘባበት ጀመሩ። ኃጢአትን ሰሩ፣ በደልን ፈጸሙ፣ ክፉ አደረጉ። በናምሩድ ከካም ነገድ በተወለደው በናምሩድ መሪነት የሚጓዘው ያ ሕዝብ በደልን ፈጸመ፣ እግዚአብሔርን አሳዘነ። እግዚአብሔርን ከማሳዘን እግዚአብሔር ይጠብቀን። የሰጠንን እግዚአብሔርን ልናከብረው ልናመሰግነው ሲገባ እግዚአብሔር በሰጠን ነገር ኃጢአት ልንሰራበት በደል ልንፈጽምበት እግዚአብሔር ልናሳዝንበት አይገባም። ያን ጊዜ ነው ወወረደ እግዚአብሔር ውስተ ሀገሮሙ ከመ ይራይ ውእተ ማይፈደ ዘነደቁ እጓለመያው። የአዳም ልጆች የሰሩትን ሥራ ያይ ዘንድ እግዚአብሔር በእግር አይደለ በግብር ወረደ፣ ሥራቸውን ተመለከተ ይላል። ዛሬም እግዚአብሔር ሥራችን ያያል። መልካም ይሆን እየሰራን ያለ ነው። እግዚአብሔር የሚከብርበትን እግዚአብሔር የሚደሰትበትን ሥራ እየሰራን ከሆነ መልካም ነው። ሥራችንን ያያን፣ ትዳራችንን ያያን፣ ጉዞአችንን ይመለከታል እግዚአብሔር። ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሮ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንን ቆጥሮ ሳይቀጣን ሳይቆጣን በምሕረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ተግሃስ እምኩይ ወግበር ሰናየ፣ ከክፉ ሽሽ መልካሙንም አድርግ። መዝሙረ ዳዊት መዝሙር 33 ቁጥር 14 ላይ ያለ ኃይለ ቃል ነው። በዚህ ቃል መነሻነት ለትንሽ ደቂቃዎች ብቻ ነው ከኔ ጋር የምንቆየው። ብዙ አባቶች ብዙ ሊቃውንት አሉ። እኔ ለመታዘዝ ያክል ነው። እንዲሁ ድምፄም ጤናማ አይደለም፣ ይቅርታም እየጠየቅኩኝ እግዚአብሔር የገለጸልን ያክል እንነጋገራለን። ከክፉ ሽሽ መልካሙንም አድርግ። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን እርሱን የምናውቅበትን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሆንልን። ተግሃስ እምኩይ ወግበር ሰናየ፣ ከክፉ ሽሽ መልካሙንም አድርግ። ይህ ኃይለ ቃል ኃጢአትን እንድንተው
ክፉ ስራን እንድንተው በደልን እንድንተው እግዚአብሔርን አውቀን መልካም የሆነውን ነገር እንድናደርግ በእግዚአብሔር አምነን እንድንኖር የሚያስተምረን ቃል ነው። ቃሉን የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ነቢየ እግዚአብሔር ቅዱስ ዳዊት ከክፉ ነገር እንድንወጣ፣ ከኃጢአት እንድንወጣ፣ ከበደል እንድንወጣ፣ ከዓለማዊነት ከሥጋዊነት እንድንሸሽ፣ መልካም የሆነውን ነገር እንድናደርግ፣ በእግዚአብሔር እንድናምን፣ በእግዚአብሔር አምነን መልካም ሥራ ሰርተን እንድንኖር ይሄን ቃል ነግሮናል። መልካም ነገር የምንሰራበትን ከክፉ ነገር የምንሸሽበትን ሰማያዊውን ጥበብ እንዲያድለን ቅዱስ ፈቃዱ ይሁንልን። የተከበራችሁ ምእመናን፣ ነገሩን ለማሳጠር ወደ ዕለቱ ታሪክ ነው የሚሄደው። የዛሬው ታሪክ የሚያሳየንም ይሄን ነው። ክፉ ያደረጉ ሰዎች ጠፍተዋል። መልካም ያደረጉ ሰዎች ደግሞ በረከትን አግኝተዋል። ክፉ ያደረጉትን እነ ፈርዖንን እግዚአብሔር በአሸዋ ላይ ቀብሯቸዋል። መልካም ያደረጉትን ሙሴንና እስራኤልን ደግሞ የኤርትራን ባህር ከፍሎ አሻግሯቸዋል። ክፉ ያደረገውን ናቡከደነጾርን እግዚአብሔር ለ7 ዓመታት ያክል እሳት አስግጦታል። መልካም ያደረጉትን 3ቱን ብላቴኖች ከእሳት አድኗቸዋል። መልካም ያደረገውን ዳንኤልን ከአፈ አናብስት አድኖታል እግዚአብሔር። መልካም ያደረገችዋን ሶስናን ከዕደ ረብናት ጠብቋታል እግዚአብሔር። መልካም ስናደርግ ይጠብቀናል። መልካም ስናደርግ ይባርከናል። ክፉ ስናደርግ ደግሞ እግዚአብሔር ይቀጣናል። ክፉ ነገር ስናደርግ እግዚአብሔር ያስተምረናል። እንዳይቀጣን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የዛሬው ታሪክም እንዲህ ነው። ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ ታሪኩን ቤታችሁ ስትገቡ አነቡት። የሰው ልጆች በዘመነ አዳም የነበሩት ኃጢአትን ሰሩ፣ በደልን ፈጸሙ፣ እግዚአብሔርን አስቀየሙ ይለናል የእግዚአብሔር ቃል። በደልን ፈጸሙ፣ የባረካቸውን እግዚአብሔርን የቀደሳቸውን እግዚአብሔርን አሳዘኑት። ስለዚህ ነበር እግዚአብሔርን ሰውን በመፍጠሩ ተጸጸተ ይላል። ምን አደረገ እግዚአብሔር? ሰውን በመፍጠሩ ምን አለ? ተጸጸተ። እግዚአብሔር ተጸጸተ። እንዳይጸጸትብን ፈቃዱ ይሁንልን። በደልን ስንፈጽም እግዚአብሔር ይጸጸታል። ኃጢአትን ስንፈጽም እግዚአብሔር በእኛ ይጸጸታል። እግዚአብሔር ተጸጸተ ማለት ምእመናን፣ ሰው እውቀት አንሶት ማቴሪያል ጎሎት የሚሰራው ቤት ሲበላሽበት ወይም ሌላው ነገር ሲኮላሽበት እንደሚጸጸተው አይነት ተጸጸተ ማለት አይደለም። እግዚአብሔር ተጸጸተ ማለት ምሕረቱን ከሰው ልጆች አነሳ ማለት ነው። በረከቱን አነሳ ማለት ነው። ጥባቆቱን አነሳ ማለት ነው። እግዚአብሔር ምሕረቱን እንዳያነሳብን ፈቃዱ ይሆንልን። ምእመናን ተጸጽቶብን ይሆን እንዴ? ምሕረቱን ወስዶብን ይሆን? ጥበቃውን አንስቶብን ይሆን? እርስ በርሳችን ዛሬ የምንባላው፣ እርስ በርሳችን ዛሬ የምንዋጋው፣ አንዱ ሌላውን የሚነቅሰው፣ አንዱ ሌላውን የሚያሳድደው እግዚአብሔር ጥበቃውን አንስቶብን እንዳይሆን ወደ እግዚአብሔር ልንመለስ ያስፈልጋል። ስለዚህም ነው እግዚአብሔር ስለተጸጸተ ምሕረቱን አነሳ። ምድርን ከሰው ጀምሮ እስከ እንስሳ ያሉትን በንፍር ውሃ ጠፋቸው ይላል። እግዚአብሔር ከንፍር ውሃ ይጠብቀን ምእመናን። አዎ ዛሬ ዘመኑ እሳት ሆኖብናል። ዘመኑ የንፍር ውሃ ሆኖብናል። ፍቅር ማጣታችን፣ ሰላም ማጣታችን፣ መተማመን ማጣታችን፣ አንዱ ከሌላው ጋር በፍቅር መኖር አለመቻል፣ ይሄ እሳት ነው፣ ንፍር ውሃ ነው ምእመናን። ከዚህ እንዲጠብቀን ወደ እግዚአብሔር መመለስ ያስፈልጋል። ከክፉ ነገር መሸሽ፣ መልካም የሆነውን ነገር ማድረግ። መልካም ያደረገውን ኖህን ከነ ልጆቹ ሲያድነው እግዚአብሔር ምድርን በንፍር ውሃ ጠፋት። በዚያን ዘመን ነበረ። ከዚህ በኋላ የተረፉት የተባዙት ሰዎች ከምስራቅ ተነስተው ወደ ምዕራብ ጉዞ ጀመሩ ይላል። ያ በዚያ ዘመን
ምድር ሁሉ በአንድ ቋንቋ ትግባባ ነበረ። የሰው ልጆች ሁሉ ቋንቋ አንድ ነበር። እግዚአብሔርን የሚያመሰግኑበት የሚግባቡበት ቋንቋቸው አንድ ነበረ። በአንድ ቋንቋ እየተነጋገሩ እየተግባቡ ወደ ምስራቅ ሲጓዙ፣ ከምስራቅ ወደ ምዕራብ ሲጓዙ ሰናኦር የሚባል አንድ ታላቅ ሜዳ አገኙ ይላል። በዚህ ሜዳ ላይ ሰፈሩ። እግዚአብሔርን እያመሰገኑ አርሰው እየበሉ መኖር ሲገባቸው ሌላ ሀሳብ አሰቡ። ሳንበታተን በዚህ ምድር ላይ ሕንፃ እንስራሉ። ሕንፃ መስራት መልካም ነው። ቤት መስራት መልካም ነው። ምእመናን መኪና መግዛት መልካም ነው። በስልጣን ላይ መሆን መልካም ነው። ሀብት ማግኘት መልካም ነው። ሀብት አግኝቶ እግዚአብሔርን መርሳት፣ ሕንፃ ሰርቶ እግዚአብሔርን መዘንጋት እርሱ ግን በደል ነው። እግዚአብሔር ጭቃውን እንደ ዝፍት አደረገላቸው፣ ጡቡንም እንደ ድንጋይ አጠነከረላቸው። ስራቸውን ባረከላቸው። ከተማ መስራት ጀመሩ። በዚያን ወቅት ግን ምን ሐሳብ አሰቡ? እግዚአብሔር ከዚህ በፊት ምድርን በንፍር ውሃ እንደቀቀላት እንዳጠፋት የንፍር ውሃ ቢመጣ የምንድንበት አንድ ታላቅ ሕንፃ እንስራ። ሳንበታተን እየበዛን ስንሄድ ሳንበታተን ታላቅ ሕንፃ እንስራ፣ ስማችን የሚጠራበት አሉ። እንደገናም ታሪካችን የሚታወስበት አሉ። እግዚአብሔር ስራቸውን ባረከላቸው። ታላቅ ሕንፃ ገነቡ። ግን ሕንፃ እየሰሩ ራሳቸውን ማፍረስ ጀመሩ። ዛሬ እኛም ችግር ይሄ ነው ምእመናን። ቤት እንሰራለን፣ ራሳችንን ግን እናፈርሳለን። መኪና እንገዛለን፣ ራሳችንን ግን እንሸጣለን። አሁን ሰው ሕንፃ ሲሰራ ራሱን መስራት አለበት፣ ራሱን መግዛት አለበት። ሕንፃ ሰርቶ ራሱን በኃጢአት ካፈረሰ፣ ትዳሩን ካፈረሰ፣ ሕይወቱን ካበላሸ ግን ዋጋ አለው። ሕንፃ ሰሩ፣ ራሳቸውን ግን አፈረሱ። በዚህን ሰዓት ነው ሕንፃውን ከሰሩ በኋላ አሁን ከዚህ በፊት በንፍር ውሃ ወገኖቻችንን የቀጠለውን ያጠፋውን ኃይል ልናጠፋው ይገባል ብለው ጦር ወደ ደመናው ወደ ሰማይ ይወረውሩ ነበረ። ሰይጣን በምታት ደም እየቀባ ይልክላቸው ነበር ይላል። አሁን አብን ወግተነዋል፣ አሁን ወልድን ወግተነዋል፣ አሁን መንፈስ ቅዱስን ወግተነዋል እያሉ በሥላሴ ላይ መዘባበት ጀመሩ። ኃጢአትን ሰሩ፣ በደልን ፈጸሙ፣ ክፉ አደረጉ። በናምሩድ ከካም ነገድ በተወለደው በናምሩድ መሪነት የሚጓዘው ያ ሕዝብ በደልን ፈጸመ። እግዚአብሔር ማሳዘነ። እግዚአብሔርን ከማሳዘን እግዚአብሔር ይጠብቀ። እንዴት ያን ያክል ሕንፃ ሰርቶ ያን ጥበብ በገለጠው በእግዚአብሔር ላይ ይዘባበታል? ያን እውቀት በሰጠው በእግዚአብሔር ላይ እንዴት ኃጢአትን ይሰራል? ምእመናን እውቀትን የሚሰጠን እግዚአብሔር ነው። ሀብትን የሚሰጠን እግዚአብሔር ነው። ቁመናን፣ መልክን፣ ደምግባትን የሚሰጠን እግዚአብሔር ነው። የሰጠንን እግዚአብሔርን ልናከብረው ልናመሰግነው ሲገባ እግዚአብሔር በሰጠን ነገር ኃጢአት ልንሰራበት፣ በደል ልንፈጽምበት፣ እግዚአብሔር ልናሳዝንበት አይገባም። ያን ጊዜ ነው ወወረደ እግዚአብሔር ውስተ ሀገሮሙ ከመ ይራይ ውእተ ማይፈደ ዘነደቁ እጓለመያው። የአዳም ልጆች የሰሩትን ስራ ያይ ዘንድ እግዚአብሔር በእግር አይደለ በግብር ወረደ፣ ስራቸውን ተመለከተ ይላል። ዛሬም እግዚአብሔር ስራችን ያያል። መልካም ይሆን እየሰራን ያለ ነው። እግዚአብሔር የሚከብርበትን እግዚአብሔር የሚደሰትበትን ስራ እየሰራን ከሆነ መልካም ነው። ስራችንን ያያል፣ ትዳራችንን ያያል፣ ጉዟችንን ይመለከታል እግዚአብሔር። እያንዳንዳችን ስራዬ ምን አይነት ስራ ነው? ሕይወቴ ምን አይነት ሕይወት ነው? ጉዞዬ ምን አይነት ሕይወት ነው ጉዞ ነው ብለን ልንመረምረው ያስፈልጋል። እግዚአብሔር ሲመለከተው መልካም ሆኖ ካላገኘው እግዚአብሔር ይቀጣናል። ስራቸውን ተመለከተ፣ ስራቸውን አየ፣ ክፉ ሆኖ አገኘው እግዚአብሔር። ስለዚህም ነው ኖ የአዳምን ልጆች ቋንቋቸውን እንዳባልቀዋል እግዚአብሔር። ኖ እንውረድ አለ። እንውረድ ሲል እግዚአብሔር ኑ ሲል ሦስትነቱን እንዲሁ
አንድነቱን የሚያሳይ የሚገልጥ ምስጢረ ሥላሴን የያዘ ቃል ነው። ይህ ቃል ኑ እንውረድ የሰውን ልጆች ቋንቋቸውን እንደባልቀው አለ ይላል። በአንድነቱ ኑ እንውረድ ሲል እግዚአብሔር በሰማይ ብቻ ያለ በምድር የሌለ ሆኖ አይደለም፣ ወይም በምድር ብቻ ያለ በሰማይ የሌለ አምላክ አይደለም። እግዚአብሔር መውጣት መውረድ የለበትም። እንውረድ ሲል ግን እግዚአብሔር በግብር ነው። ቋንቋቸውን እንደባልቀው ስራቸውን አበላሸው ነው። ስራቸውን አበላሸባቸው፣ ቋንቋቸውን እንደባለቀባቸው። አንደኛው ሰራተኛ ውሃ ሲጠይቅ ሌላው እሳት ይዞ ይመጣል። ሌላው ሰራተኛ ድንጋይ ሲጠይቅ ሌላው ጭቃ ያመጣል። መግባባት አቃታቸው። ከእግዚአብሔር ጋር ስለተጣሉ። ከእግዚአብሔር ጋር የተጣላ ሕዝብ መግባባት አይችልም። ከእግዚአብሔር የተለየ ሕዝብ መደማመጥ አይችልም። ከእግዚአብሔር የራቀ ሕዝብ ስራም በአንድነት መስራት አይችልም። ምዕመናን በመጀመሪያ ከእግዚአብሔር ጋር መታረቅ ያስፈልጋል። ከእግዚአብሔር ጋር ስንታረቅ ቤታችንን እንሰራለን። ከእግዚአብሔር ጋር ስንታረቅ ሀገር እንሰራለን። ከእግዚአብሔር ጋር ስንታረቅ ትዳራችን ይባረካል። ከእግዚአብሔር ከተጣላን፣ ከእግዚአብሔር ከተለየን የምንሰራው ስራ ይባረካል። አዎ ስራቸው አልተባረከም። መግባባት ሲያቅታቸው ህንፃውን ጥለው ወረዱ። በሰሩት ህንፃ መኖር አልቻሉ። እውነት ነው፣ ህንፃውን ብንሰራ መኪናውን ብንገዛ ከእግዚአብሔር ጋር ካልታረቀ መኪናውን አንነዳውም፣ ቤቱንም አንኖርበትም። ምዕመናን በየከተማው ብዙ ህንፃዎች ተሰርተዋል። የተሰሩት ህንፃዎች ሁሉ ባለቤቶቻቸው አልኖሩባቸው። ስለዚህ በሰራነው ቤት ለመኖር፣ በገዛነው መኪና ለማጌጥ፣ የገዛነው ልብስ እንኳን ለመጠቀም ከእግዚአብሔር ጋር መታረቅ፣ እንደ እግዚአብሔር ሐሳብና ፈቃድ መኖር ያስፈልጋል። ጥለውት ወረዱ። ያን ጊዜ ነው እግዚአብሔር ሁሉ መቻው ነው፣ ሁሉ እጁ ነው። እግዚአብሔር በነፋስ ያን በሰናኦር ሜዳ የተሰራው ታላቅ ህንፃ እንዳልነበር አድርጎ እግዚአብሔር አጠፋው፣ በታተነው፣ አመድ አደረገው ይላል። እግዚአብሔር ከዚህ መከራ ይጠብቀን። እግዚአብሔር ሲጣላ ከተማን በአንድ ቀን አመድ ማድረግ ይችላል። እግዚአብሔር ሲጣላ ቤትን ማፍረስ ይችላል። እግዚአብሔር ሲጣላ እንዲህ ነው። ምዕመናን ከተማቸው ህንፃቸው ተበታተነ፣ ፈረሰ፣ ታሪካቸው ተበተነ። ያም ቦታ ስም ባቢሎን ተባለ። ባቢሎን ማለት ዝርው የተዘራ የተበተነ ማለት ነው። የተከበራችሁ ምዕመናን እኒህ ሰዎች ስራ ሰርተዋል። እኒህ ሰዎች ጥበብን እውቀትን ገልጾላቸዋል። እውቀትን የገለጸላቸውን ስራ ያሰራቸውን እግዚአብሔር ማመስገን ትተው ክፉ ስራ ስለሰሩ፣ ክፉ ነገር ስላደረጉ ክፉ ነገር ነው ያጋጠማቸው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ተገሃስ እምኩይ ወገበር ሰናይ፣ ከክፉ ነገር ሽሽ መልካሙንም ማድረግ ብሏል። መልካሙን ስናደርግ እንደነ አብርሃም እንደነ ሎጥ እንባረካለን። መልካሙን ስናደርግ እንደ ነቢያት እንደ ሐዋርያት እንባረካለን። ክፉ ስናደርግ ደግሞ እንደ ሰብአ ሰናኦር ታሪካችን ይጠፋል፣ ቤታችን ይፈርሳል፣ ኑሯችን ይበላሻል። እግዚአብሔር ከተበላሸ ኑሮ ይጠብቀን። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት፣ ረድኤትና በረከት ከሁላችን ጋር ይሁን።